ሞቲቬሽን ወይስ ዲስፕሊን? ለህይወታችን አስፈላጊው የትኛው ነው? የሚጠቅመንስ የትኛው ነው? 50 ቢወለድ 50 ነው ጉዱ፣ የጋሽ ገሌ ይበቃል አንዱ ተብሎ ያ ሁሉ ሽለላ ቀረርቶ ወታደሩ እንዲነሳሳ ሀገሩን እንዲጠብቅ ምናምን ወኔ የሚሰጠው ዲስፕሊን ወይስ ሞቲቬሽን የሚባል ምርጫ የለም። ሞቲቬሽን ወይስ ዲስፕሊን? ለህይወታችን አስፈላጊው የትኛው ነው? የሚጠቅመንስ የትኛው ነው? ሞቲቬሽን ምንድን ነው? ዲስፕሊን ምንድን ነው? ብዙ ሰዎች ይከራከሩበታል። እንዲሁም ደግሞ ብዙ ሰዎች ሞቲቬሽን የሚባለውን ቃል ልክ እንደ እርኩስ መንፈስ ይፈሩታል፣ ይጣሉታል። እነሱን ነገሮች ተጠቅመን ህይወታችንን እንዴት ነው መቀየር የምንችለው? ብዙዎች የተከራከሩበትን ነገር ዛሬ ፈትትትት አድርገን ግልጽ በሆነ ምሳሌዎች እያነሳ ሞቲቬሽንና ዲስፕሊን። ሞቲቬሽን ማለት አንድ ሰው እንዲሰራ ስራ ማነሳሳት፣ ፍላጎቱን መጫር፣ ማበርታት፣ ትችላለህ፣ ጎበዝ ነህ፣ ጀምር ማለት ነው። እኛ ደግሞ እንደ ሀገር የተኛንበት ወቅት ነው። ተመሻሽተን ተኝተናል። ተስፋ ቆርጠን ተኝተናል። ይሄ ትውልድ ስፔሻሊ በጣም ሞቲቬሽን የሚያስፈልገው ትውልድ ነው። ሞቲቬሽን ምንድን ነው? እንድንነሳ የሚያበረታ፣ ተስፋ የሚሰጥ፣ እንድንሮጥ፣ እንድንበረታ፣ እንድንነቃቃ፣ እንደምንችል እንድናምን ነው። ስፔሻሊ በልጅነታችን አንቺ አትችይም፣ አንተ አትችልም፣ አንተ ደነዝ፣ የከሌ ልጅ ይበልጣል፣ አንተ አትረባም። ብዙዎቻችን በዚህ አይነት የቤተሰብ አስተዳደግ ውስጥ ነው ያደግነው። ይሄንን ደግሞ የሚቀርፍልን ሞቲቬሽን ነው። ትችላለሽ፣ አይዞ፣ ያንን ተው፣ ያልፋል። ይሄ ጎ የሚለው ያንን መነሳሳት የሚፈጥረው አባቶቻችን እኮ ሲዋቁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ከወደዳችሁት ይሄንን ቪዲዮ ላይክ አድርጉት። ይጠቅመዋል፣ ይበጃል ለምትሉ ሰው ደግሞ ሼር አድርጉት። 50 ቢወለድ 50 ነው ጉዱ፣ የጋሽ ገሌ ይበቃል አንዱ ተብሎ ያ ሁሉ ሽለላ ቀረርቶ ወታደሩ እንዲነሳሳ ሀገሩን እንዲጠብቅ ምናምን ወኔ የሚሰጠው ሞቲቬሽን ነው። ሞቲቬሽን የሆነን ስራ እንድንሰራ መነሳሻ ነው። ገብቷቸዋል? እንድትበረቱ፣ እንድትሮጡ፣ እንድትነሱ፣ እንድትነቃቁ ያደርጋቸዋል። አዎ ይሄን ነገር እጀምራለሁ እንድትሉ ያንን ስሜት የሚጭር ነው። ልክ ክብሪት እንደመጫር ነው። ልክ ክብሪት እንደመጫር። ወጥ ላይ ከሆነ ደግሞ ወይ ቅመም ነው። በቃ ነጭ ሽንኩርቱ ነው ዋናው፣ ምግብ አይደለም። ያንን ጣዕም፣ ያንን ስሜት የሚፈጥርላችሁ ነገር ነው። ገብቷቸዋል አይደል? ያ ስሜት ደግሞ ያስፈልጋል ለሰው ልጅ በሙሉ። ለምሳሌ በሞባይል እንውሰድ። ሞባይላችሁ ውስጥ ትልቁ ዋናው በውድ የምትገዙት ትልቁ የሞባይሉ ክፍል ሶፍትዌሩ፣ ሃርድዌሩ፣ አፕሊኬሽኖቹ፣ የምትጠቀሙባቸው ነገሮች ዋና ስልኩ ነው አይደለ? በጣም በውድ የምትገዙት። ቻርጀሩ በጣም ቀላል ነው ከስልኩ አንጻር ስናወዳደረው አይደለ? ነገር ግን ያ በውድ የገዛችሁት ስልክ ቻርጅ ካላደረጋችሁት መስራት ይችላል? ሞቲቬሽን ልክ እንደ ቻርጀር ነው እንጂ ስልኩ አይደለም። እሱን ነው ሚስ የምታደርጉት። እንደ ዋና ስልኩ ትቆጥሩታላችሁ። ሞቲቬሽን ዋና ስልኩ አይደለም፣ ቻርጀሩ ነው። የፈለገ በውድ ብትገዙት ቻርጅ ካላደረጋችሁት፣ ካላነሳችሁት፣ ካልሞላችሁት ስልኩ ይሰራል? ይህንን ቪዲዮ ስፖንሰር ያደረገልን ፔሪ ዲዛይን ነው። የተለያዩ አልባሳቶችን ፔሪ ዲዛይንን ማዘዝ ከፈለጋችሁ እዚህ ስር ባለው ስልክ ቁጥር ደውሉልን። በቅርቡ ደግሞ የኦንላይን ስልጠና ስለምንጀምር ትምህርትም የምትፈልጉ ሰዎች በዚህ ስልክ ቁጥር ደውሉልን። ቤተሰብ ስለሆናችሁ ከልብ ነው የምናመሰግነው። አይፎን 17 ብትገዙ ቻርጅ ካላደረጋችሁት ይሰራል? አይሰራም። የሰው ልጅ በሞቲቬሽን ነው የሚኖረው። እንደ ቅመም ውስጡ መነሳሳት። አንድ ወንድ ሚስቱ በርታ የኔ ጀግና፣ ኮራባለሁ፣ ወዳለሁ፣ የልጆች አባት ጎ ስትለው ሞቲቬሽን ነው። ለሷ የማይፈነቅለው ጉድጓድ የለም። ባል ደግሞ አይዞሽ ሚስቴ የኔ ብልቱ፣ ጎበዝ፣ የልጆቼ እናት፣ እቺን ደግሞ እንዲህ ብታረጊ እንዲህ እተማመንብሻለሁ፣ ጎበዝ ምናምን ሲላት እናቴ ሮኬት ነው የምትሆነው። የሰው ልጅ ወደዳችሁም ጠላችሁም በህይወት ውስጥ እንዲኖር ያንን ሴንስ የሚፈጥርለት ሞቲቬሽን ነው። ስለዚህ ሞቲቬሽንን እንዴት አየነው? ስልኩ ውስጥ እንዳለው ቻርጀር፣ በቃ ፉል እንዳደረገ ቻርጀር ቁጠሩት። ኦኬ፣ ስልኩን ቻርጅ ብቻ ስላደረጋችሁት ግን ስልኩ ይሰራል በራሱ?
ይደውላል በራሱ። ኤአይ ትጠቀማላችሁ በራሱ። ዩቲዩብ ትሰራላችሁ በራሱ። አትሰሩም አይደለ? እዚህ ጋር ነው ዲስፕሊን የሚባለው ነገር የሚመጣው። ፓወሩን ከሞላችሁት በኋላ ቻርጅ ካደረጋችሁት በኋላ ግን አክሽን ይፈልጋል። ማነሳሳት እንጂ መለወጥ አይደለም አላማው። ማነሳሳት ማበርታት ትችላለህ፣ አይዞ ጎ ማለት። የተነሳሳው ሰው ግን በዛ ኢነርጂ ወዲያው ያንን ነገር ወደ ተግባር፣ ወደ ዲስፕሊን፣ ወደ ኮንሲስተንሲ ካልወሰደው ሞቲቬሽኑ ብቻ በምንም አይነት ህይወቱን አይቀይርም። ጨው ምግብ ሊሆን አይችልም፣ ማጣፈጫ ብቻ ነው። ሞቲቬሽንም ልክ እንደ ምግብ ማጣፈጫ ጨው እንጂ ዋናው ምግብ አይደለም። ይሄንን ወቁ፣ አትጥሉት ሞቲቬሽንን። ያለ ሞቲቬሽን በጣም ብዙ ሰው ይሞት ነበር እኮ። አይዞ ያልፋል፣ እቺ ታልፋለች። ሞቲቬሽን እኮ ነው። በርታ ልጄ፣ ጎበዝ የኔ ልጅ፣ እቺን ቻልክ፣ ጎበዝ። ሞቲቬሽን ነው። የግድ ተጮሆ መድረክ ላይ የሚባለውን ነገር ጭንቅላታችሁ ውስጥ አትክተቱት። ስለ ዲስፕሊን ስንሄድ ደግሞ ዲስፕሊን ማለት አንድ ነገር በየትኛውም ኮንዲሽን ውስጥ የማድረግ ለራስ የምታወጡት ህግ ነው፣ ስነ ስርዓት። ለዛ ነገር መገዛት፣ እየደበራችሁ እያስጠላችሁ እየሰለቻችሁ፣ ዝናብ ቢዘንብም ዝናብ ባይዘንብም፣ ቢመቻችሁ ባይመቻችሁ፣ ብትታመሙ በግድ ጥርሳችሁን ነክሳችሁ የምታደርጉት ነገር እሱ ነው ዲስፕሊን የሚባለው። ለምሳሌ 2-3 ልጅ ቢኖርህ በአንተ ደሞዝ ከሆነ ወተትና ዳይፐር፣ ምግብ ቤት ውስጥ የቤት ኪራይ፣ ሁሉ ነገር በአንተ ደሞዝ ቢሆን ዝናብ ቢዘንብ ስራ መሄድ ታቆማለህ? አታቆምም። ቢያምስ አለቃ ካልፈቀደ ስራ ትቀራለህ? አትቀርም። በእያንዳንዱ ውጣ ውረድ፣ ነዳጅ ቢወደድ፣ ታክሲ ብታጣ፣ ባስ ብታጣ፣ በየትኛውም ሁኔታ ውስጥ ሄደ ያንን ስራ ትወጣል። ዲስፕሊን ማለት ያ ነው። ለዛ ነገር የምንወስደው አክሽን ነው ዲስፕሊን። እሱ ደግሞ ወሳኝ ነው። ዲስፕሊን ከሌለ ስኬት የለም። ዲስፕሊን ከሌለ ሀብት የለም። ዲስፕሊን ከሌለ ለውጥ የለም። ሞቲቬሽን ጀስት እንድትለወጥ ያነሳሳህና ወደ መንገዱ ይወስድሃል። መንገዱን ግን መጓዝ ያለብህ አንተ ነህ። ስፔሻሊ ኮንሲስተንሲ፣ በየትኛውም ሁኔታ ውስጥ አንድን የጀመሩትን ነገር የመጨረስ ብቃት፣ እዛ ስነ ስርዓት ውስጥ መግባት፣ ለራስ ቃል መገዛት፣ ማድረግ፣ መፈጸም። ለለውጥ ሲባል እያስጠላንም ቢሆን እየተደሰትን ምቾታችንን ብቻ ሳይሆን በማይመች ኮንዲሽን ውስጥ ስፖርት መስራት፣ ጠዋት ተነስቶ እንዲህ ማድረግ፣ በቅዝቃዛው የሚያስጠላ ለአፍ የሚመሩ ጁሶችን፣ ምግቦችን መውሰድ ለጤና። ዲስፕሊን ማለት ህይወትን ስቴብል አድርጎ ለሚቀይሩ ነገሮች እዛ ህግ ውስጥ ለራስ ህግ፣ ለራስ ቃል፣ ለራስ ማንነት መገዛት ማለት ነው። ስለዚህ ዲስፕሊን ወይስ ሞቲቬሽን የሚባል ምርጫ የለም። ሞቲቬሽን ያነሳሳል፣ ዲስፕሊን ደግሞ ለስኬት የምትበቁበት ነው ማለት ነው። ስለዚህ ሁለቱ ተመጋጋቢ ናቸው፣ ብቻቸውን ተነጥለው አይደለም። ዲስፕሊን ሁል ጊዜ ዲስፕሊን ሆናችሁ ብትሰሩ የሆነ ሰዓት የሚያበረታችሁ አይዞ ብትወድቅም አይዞ የሚላችሁ ሰው ትፈልጋላችሁ። ያንን ሞቲቭ የሚያደርግ የሚያነቃቃ የሚያነሳሳ ሰው ይፈለጋል ማለት ነው። ስለዚህ ሞቲቬሽን ሲባል በደፈናው አሉታዊ ነገር ጭንቅላታችሁ ውስጥ አትክተቱ። ልጃችሁን በርታ፣ ጎበዝ፣ እቺን አለፍክ፣ ጎበዝ ስትሉት ሞቲቬሽን ነው። ጎበዝ ስላላችሁት ግን የሚቀጥለው 2ኛ ሴሚስተር ላይ 1ኛ ይወጣል ማለት አይደለም። 1ኛ ለመውጣት ምን መሆን አለበት? ቀን ከሌት ታትሮ ማጥናት አለበት ማለት ነው። ስለዚህ ሞቲቬሽን እና ዲሲፕሊን ያላቸውን በእኔ እይታ በእኔ አረዳድ ኤክስፕሌን ለማድረግ ሞክሬያለሁ። በዚህ መንገድ ከተረዳችሁት ሁለቱም ነገሮች ተመጋጋቢ ናቸው። ሁለቱም ነገሮች ተመጋጋቢ ናቸው። ተጠቀሙበት። ቻርጀሩንም ስልኩንም ተጠቅማችሁ ተአምር በህይወታችሁ ስሩ።